እንመለሳለን። ዛሬ እንግዲህ እንዳልኳችሁ ወንጌል ከተነበበ በኋላ በአራቱ ወንጌላት በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ወንጌል ከተነበበ በኋላ የምናዜማቸው መርገፎች አሉ። እነሱን ነው እንግዲህ የምናየው። ካህኑ ወንጌል ከተነበበ በኋላ የሚጸልየው ጸሎት አለ። ባለፈው እሱን ተመልክተነዋል ይመስለኛል። ከሱን ጀምረና እንቀጥላለን። ወንጌል ከተነበበ በኋላ ንፍቁ ካህን እንዲህ የሚል ጸሎት ይጸልያል። ክቡር የሚሆን የወንጌልን ቃል እንሰማ ዘንድ እንሳለመውም ዘንድ በእርሱም ደስ ይለን ዘንድ ለዚህ በቃን ያደረግከን ሁሉን የያዝክ አምላካችን እግዚአብሔር ሆይ ለአንተ ምስጋና ይገባል። ዳግመኛም ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍልን ዘንድ እንለምናለን ማልዳለንም። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሠዊያ ልመናችንን ተቀበል። በእኛም በወገኖቻችንም ላይ ይቅርታና ቸርነትህን ላክ። በአንድ ልጅህ ላንተ ምስጋና ከሃሊነትም ይገባሃልና ለዘላለሙ አሜን ይላል። ወንጌል ከተነበበ በኋላ ንፍቁ ካህን የሚጸልየው ጸሎት ነው። ወንጌል የክርስቶስ ቃል ነው። ቅድም እንዳልነው ወንጌል የምስራች ነው። ወንጌል ከጨለማ ወደ ብርሃን የወጣንበት ክርስቶስን የለበስንበት የዳንበት የእግዚአብሔር ቃል ያለበት ትምህርት ስለሆነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለወንጌል በጣም ትልቅ ክብር ትሰጣለች። ወንጌል መመሪያዋ ነው። ለዛ ነው ቅዳሴ ላይ ወንጌል ሲነበብ በተለየ ክብር ነው ወንጌል የሚነበበው። ሳምንት በደንብ አይተናል እሱን። ካህኑ ወንጌል የሚለውን ዜማ አዝሞ ወንጌሉን ከፍ አድርጎ ይዞ ነው ወደ ውጭ የሚወጣው። መብራት እየበራ ማዕጠንት እየታጠነ ጃንጥላ ተይዞ በልዩ ክብር ነው ወንጌል የሚነበበውና የእግዚአብሔር ቃል መሰረቷ ለሆነች ቤተክርስቲያን እንግዲህ ማሳየው ማረጋገጫው ይሄ እንደሆነ እንመለከታለን። የማቴዎስ ወንጌል ከተነበበ በኋላ ሲጨርስ ካህኑ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ የሚል ማሰሪያ ቃል ይጠቀማል። ይሄ የማቴዎስ ወንጌል ላይ ያለ ኃይለ ቃል እንግዲህ አባቶቻችን ቅዳሴ ላይ ሰሩልን ስርዓት በሙሉ መጽሐፍ ቅዱሳዊ እንደሆነ ደጋግመን ተመልክተናል። ባለፉት ጊዜያትም እንደምታስታውሱት የማቴዎስ ወንጌል ከተነበበ በኋላ አስተውላችሁ ከሆነ ቅዳሴ ላይ ካህኑ ምን ይላል? መጨረሻ ላይ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ ይላል። ይሄ የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ነው የምናገኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ ባስተማረበት ክፍል ላይ የተናገረው ቃል ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ ለደቀ መዛሙርቱ ጌታችን አስተምሯል። የማቴዎስ ወንጌል ከተነበበ በኋላ የምናዜመው ዜማ ነአምን አበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈስ ቅዱስ ዘበአማን ህልወ ሥላሴ ሆሙ ነአምን የሚለውን ዜማ ነው የምናዜመው። ያው የቅዳሴ ዜማ እንደምታውቁት ሁለት አይነት ዜማ ነው ያለው። የግዕዝ ዜማ አለ፣ የእዝል ዜማ አለ። አሁን ቅዳሴ በእዝል የሚቀደስበት ጊዜ ላይ ስለሆነ ያለ ነው። የእዝሉን ዜማ ልላችኋለሁ። ነአምን አበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱስ ዘበአማን ህልወ ሥላሴ ሆሙ ነአምን። ይሄ ሁል ጊዜ የሚባለው መቼ ነው? የማቴዎስ ወንጌል በተነበበ ቁጥር ከማቴዎስ ወንጌል ንባብ በኋላ የምናዜመው ዜማ ነው ማለት ነው። ትርጉሙ ምን ማለት ነው? አብን በእውነት እናምናለን፣ ወልድንም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ የማይለወጥ ሦስትነታቸውን እናምናለን ይላል። ትርጉሙ ይሄ ነው። ይሄ ምስጢረ ሥላሴ ነው።
አያችሁ፣ በእኛ ቤተ ክርስቲያን ከዚህ በፊት ነግሬያችኋለሁ። ምንጸልየው ምናምነውንም ነው ምንጸልየው። ጸሎት የእምነታችን መግለጫ ነው። ስለዚህ ቅዳሴያችን ላይ ወንጌል ከተነበበ በኋላ የማቴዎስ ወንጌል ከተነበበ በኋላ ይህንን ስለ ምስጢረ ሥላሴ የሚያመሰጥር ዜማ ነው እንግዲህ የምናዜመው ማለት ነው። ከዛ ቀጥሎ የማርቆስ ወንጌል ነው። የማርቆስ ወንጌል ከተነበበ በኋላ ካህኑ ምንድን ነው የሚለው መጨረሻ ላይ? ዘቦ እዝን ሰሚዐ ለይስማ። ምን ማለት ነው ትርጉሙ? የሚሰማ ጆሮ ያለው መስማትን ይስማ ብሎ ካህኑ ያን ይናገራል። ይሄም በማርቆስ ወንጌል ምዕራፍ 7 ቁጥር 16 ላይ ነው የምናገኘው። መርገፉን ራሱ ከወንጌል በኋላ የሚባለው አባቶቻችን ከዛው ከወንጌል ውስጥ ነው ያወጡት እና የማርቆስ ወንጌል ከተነበበ በኋላ ጆሮ ያለው መስማትን ይስማ ብሎ ጌታ በዚሁ በማርቆስ ወንጌል ምዕራፍ 7 ቁጥር 16 ላይ የተናገረውን ቃል ነው ካህኑ የሚናገረው። ከዛ ምን እንላለን እኛ? እሉ ኪሩቤል ወሱራፌል ያርጉ ሎቱ ስብሐተ እንዘ ይብሉ ቅዱስ 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 አንተ እግዚአብሔር አብ ወወልድ ወመንፈስ ቅዱስ። ትርጉሙ ምን ማለት ነው? እሊ ኪሩቤልና ሱራፌል ምስጋናን ያቀርቡለታል። አብ ወልድ መንፈስ ቅዱስ 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 አንተ እግዚአብሔር ነህ እያሉ ይላል። አያችሁ፣ ይሄም ጥልቅ የሆነ የምስጢረ ሥላሴ ትምህርት ያለበት ዜማ ነው ማለት ነው። ዜማውን አንድ ጊዜ ልበልላችሁ። እሉ ኪሩቤል ወሱራፌል ያርጉ ሎቱ ስብሐተ እንዘ ይብሉ ቅዱስ 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 አንተ እግዚአብሔር አብ ወወልድ ወመንፈስ ቅዱስ እንላለን። እንግዲህ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያሉ እንደሚያመሰግኑት በመጽሐፍ ቅዱስ በብዙ ስፍራ ላይ ተገልጧል አይደለም? ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ስትመለከቱ፣ ራእየ ዮሐንስ ምዕራፍ 4 ላይ ስትመለከቱ መላእክት እግዚአብሔርን እንዴት ባለ ሁኔታ እንደሚያመሰግኑት እግዚአብሔር በነቢያቱ በሐዋርያቱ ላይ አድሮ አስተምሮናል። ስለዚህ የማርቆስ ወንጌልም ደግሞ ከተነበበ በኋላ የምናዜመው ዜማ ይሄ ነው ማለት ነው። ቀጥሎ የሉቃስ ወንጌል ነው። የሉቃስ ወንጌል ከተነበበ በኋላ ደግሞ ካህኑ ምን ይላል? ይቀልል ህልፈተ ሰማይ ወምድር እምትደቅ ሀቲ ቃል እሞሪት ወምነቢያት ይቤ እግዚእ ላርዳኢሁ። ምን ማለት ነው? ከኦሪትና ከነቢያት አንዲቱ ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል ላለ ጌታ ለደቀ መዛሙርቱ ብሎ ካህኑ ይናገራል። ይህም በሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ያለ ቃል ነው። ከዛ በመቀጠል ደግሞ እኛ ምዕመናኑ የምናዜመው የሉቃስ ወንጌል ከተነበበ በኋላ ያለው ዜማ ረዘም ያለ ነው። መኑ ይመስለከ እምአማልክት እግዚኦ፣ ዳዊት በመዝሙር የተናገረው አቤቱ ከአማልክት አንተን ማን ይመስልሃል ብሎ የተናገረው ቃል ነው የሚዜመው። አቤቱ ከአማልክት ወገን የሚመስልህ ማን ነው? ታምራትን የምታደርግ አንተ ነህ። ለወገኖችህ ኃይልን አሳያቸው፣ ወገኖችህንም በክንድህ አዳንካቸው። ወደ ሲኦል ሄደህ ከዚያም ምርኮን አወጣህ። ዳግመኛ አንድ ጊዜ ነፃነትን ሰጠኸን፣ መጥተህ አድነህናልና ስለዚህ እናመሰግንሃለን። አቤቱ ኢየሱስ ክርስቶስ ሆይ ቡሩክ ነህ እያለን እንጮኻለን። መጥተህ አድነህናልና እያለን እንጸልያለን፣ እናዜማለን። አያችሁ፣ ቅዳሴ ላይ የሚዜመው ዜማ ትርጉሙ ከገባን በጣም ነው መንፈሳችን ወደ ሰማያ ሰማያት የሚያርገው። ስለዚህ ማናውቀውን ነገር ለማወቅ መሞከር አለብን ክርስቲያኖች። አይገባኝም በሚል
ራሳችንን ልንገድበው አይገባም። ዛሬ እጃችን ላይ ሁሉም ነገር አለ። እውነት ለመናገር ከስንፍና ውጪ በዚህ ዘመን የቤተ ክርስቲያንን ትምህርት ለማወቅ ለመማር ፈልጎ የሚቸገር ሰው የለም። የትም ሳንሄድ ትምህርት ቤት ሳንገባ ገንዘብ ሳናወጣ እጃችን ላይ ባለው ስልክ ዩቲዩብ ላይ ሰርች አድርገን የትኛውንም ትምህርት የትኛውንም የቤተ ክርስቲያን ስርዓት መማር የምንችልበት እድል አለ። ይኸው እኛም እያስተማርን ነው። ይህንን በደንብ መረዳት ይገባል ማለት ነው። ወደ ዜማው እንሂድ። መኑ ይመስለከ እምነ አማልክት እግዚኦ አንተ ውእቱ ዘትገብር መንክረ አርአዮሙ ለሕዝብከ ኃይለከ ወአዳንኮሙ ለሕዝብከ በመዝራዕትከ ሆርከ ውስተ ሲኦል ወዐረገ ጽዋ እምየ ወጸጉከ ምሕረ ዳግመ ግዛነ እስመ መጻእከ ወአዳንከነ በእንተ ዝንቱ ንሴብሐከ ወንጸር ኀቤከ እንዘ ንብል ቡሩካንተ እግዚኦ ኢየሱስ ክርስቶስ እስመ መጻእከ ወአዳንከነ። ይህን ዜማ ነው የምናዜመው። እንግዲህ የሉቃስ ወንጌል ከተነበበ በኋላ ይህንን ዜማ እናዜማለን። ክርስቶስ በቤዛነቱ ያደረገልንን ምሕረቱን፣ ይቅርታውን፣ ቸርነቱን ከባርነት ወደ ነፃነት እንዳወጣን ከሲኦል ወደ ገነት እንደመለሰን እንዳዳነን ቤዛ እንደሆነን መድኃኒት እንደሆነን ነው የምንመሰክረው እና ቅዳሴ በጣም ጥልቅ ምስጢር የያዘ ጸሎት መሆኑን በዚህ መረዳት አለብን ክርስቲያኖች። የዮሐንስ ወንጌል ከተነበበ በኋላ ካህኑ በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ይፈረድበታል ብሎ ራሱ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእግዚአብሔር ልጅ ያላመነ በእርሱ ያላመነ ይፈረድበታል፣ በእርሱ ያመነ ግን የዘላለም ሕይወት እንዳለው አምላካችን የተናገረውን ቃል ነው የሚናገረው ካህኑ። ከዛ ምዕመናኑ ደግሞ የምንጸልየው ጸሎት እዛው የዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል በዜማ የምንለው የዮሐንስ ወንጌል ምዕራፍ 1 ላይ ያለው ቃል ምን የሚለው? ቀዳሚሁ ቃል ውእቱ ቃል ወእግዚአብሔር ውእቱ ቃል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ቅዱስ ዮሐንስ የተናገረውን ቤተ ክርስቲያናችን ሰማያዊ በሆነ ዜማ በማይሰለች ሁልጊዜ ስንሰማው አዲስ በሆነ አይነት ሰማያዊና ዘላለማዊ ዜማ ታዜመዋለች ማለት ነው። ቀዳሚሁ ቃል የሚለው ቃል ትርጉሙ ቃል በቅድምና ነበረ፣ ይህ ቃል የእግዚአብሔር ቃል ነው፣ ያ ቃል ሥጋ ሆነ በእኛም አደረ፣ ለአባቱ እንደ አንድ ልጅ የሚሆን ክብሩንም አየን፣ የሕያው የአብ ቃል ነው፣ ቃልም ማሕየዊ ነው፣ አዳኝ ነው፣ የእግዚአብሔር ቃል ተነሳ፣ ሥጋውም አልጠፋም። ከቅድምና
የነበረ መሆኑን አካላዊው ቃል እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በቅድምና ከዓለም መፈጠር በፊት እንደነበረ በኋለኛው ዘመን ሰው ይሆን ዘንድ የወደደው እርሱ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በአጭር ቁመት በጠባብ ደረት ተወስኖ ስለኛ ሰው እንደሆነ ሰውም ከሆነ በኋላ ቤዛነቱን ፈጽሞ በመቃብር 3 ቀንና ሌሊት አድሮ ሞትን ድል አድርጎ እንደተነሳ የምንመሰክርበት የቅዳሴ ክፍል ነው ይሄ ማለት ነው። ዜማውን እንላለን አብረን። ቀዳሚው ቃል ውእቱ ቃለ እግዚአብሔር ውእቱ ቃል ሥጋ ኮነ ወኀደረ ላዕሌነ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ላቡ ቃለ ሕያው ወቃል ማሕየዊ ቃለ እግዚአብሔር ተንሥአ ወሥጋሁኒ ማሰነ እንላለን ማለት ነው። የዮሐንስ ወንጌል ከተነበበ በኋላ ይሄ ነው የሚባለው። እንግዲህ 4ቱ ወንጌላት ከተነበቡ በኋላ የምንሰማው ዜማ የምናዜመው ዜማ ሃይማኖታችንን የሚገልጥ ክርስቶስ ለኛ ያደረገውን ምሕረቱን፣ ቸርነቱን፣ ቤዛነቱን እንድናስተውል የሚያደርግ እንደሆነ ትርጉሙን ምናልባት አሁን ዛሬ የሰማችሁ ትኖራላችሁ። ትርጉሙ ይሄ እንደሆነ ዜማውን ትሰሙታላችሁ። ሁልጊዜ ግን እንደው ዝም ብለን ዜማውን ብቻ ደስ ስለሚለን እንሰማዋለን እንጂ ትርጉሙን ላናውቀው እንችላለን። ብዙዎቻችን ግን ትርጉሙን እያወቅነው ስንሄድ ቅዳሴውን የበለጠ እንድንናፍቀው፣ የበለጠ እንድንወደው፣ የበለጠ እንድንጓጓለት ያደርገናል እና ክርስቲያኖች የቅዳሴ ትምህርት መሰረታዊ የሚሆነው ከዚህ የተነሳ ነው ለማለት ነው። እዚህ የቅዳሴ መጽሐፋችን ላይ እንግዲህ ወደ 3ኛው የቅዳሴ ክፍል እየሄድን ስለሆነ በሥርዓተ ቤተ ክርስቲያን የተቀመጠውን ነገር ላንብላችሁ። እንዲህ ይላል። በጸሎትና በቅዳሴ ጊዜ የእግዚአብሔር ቃላት ሲነበቡ የሰማያዊውን ንጉሥ የተከበረ የወንጌሉን ቃል ለመስማት ከመጀመሪያቸው እስከ መጨረሻቸው ድረስ ከማመስገንና ከመቀደስ በቀር ማድነቅና ጸጥታ ሊሆን ይገባል። ቅዳሴ ላይ ሊኖረን ስለሚገባው መንፈሳዊ ስርዓት ቤተ ክርስቲያናችሁ ታስተምራለች። አሁን አንዳንዶቻችን ቅዳሴውን ስለማናውቀው ስለማይገባን፣ ነፍሳችን ግን ትሰማለች እኮ። ነፍሳችን አዋቂ ናት። በስንፍና ባለመማርኛ ላንረዳው እንችላለን እንጂ ቅዳሴ ላይ ቆመን ነው ማስቀደስ ያለብን። ስርዓት ይዘን ነው ማስቀደስ ያለብን። አንዳንዶች ወሬ የሚያወሩ አሉ፣ አንዳንዶች የሚተኙ አሉ ቅዳሴ ላይ፣ አንዳንዶች የሚቀመጡ አሉ፣ አንዳንዶች ስልካቸውን የሚነካኩ አሉ። ይሄ ሁሉ በፍጹም መደረግ የሌለበት ነው። ክርስቲያኖች የቆምነው በሰማያዊው ንጉሥ በእግዚአብሔር ፊት ነው። ፍርድ ቤት ገብታችሁ ስልካችሁን ከፍታችሁ ዘፈን ትሰማላችሁ ወይም ሌላ የምትፈልጉትን ነገር ትሰማላችሁ? አይቻልም። ስልካችን ሲጠራ እንኳን ምን ያህል ቅጣት እንዳለው እናውቃለን አይደል? ዳኛው እንደሚቀጣ። ቅዳሴ በሰማያዊው ንጉሥ በእግዚአብሔር ፊት ቆሞ እግዚአብሔርን ማመስገን ነው፣ እግዚአብሔርን ማምለክ ነው። ስለዚህ ምን አለ ስርዓቱ ሲነግረን፣ በጸሎትና በቅዳሴ ጊዜ የእግዚአብሔርን ቃላት ሲነበቡ የሰማያዊውን ንጉሥ የተከበረ የወንጌሉን ቃል ለመስማት ከመጀመሪያቸው እስከ መጨረሻቸው ድረስ ከማመስገንና ከመቀደስ በቀር ማድነቅና ጸጥታ ሊሆን ይገባል። የምድራዊ ንጉሥ ደብዳቤ ሲነበብ አንድ ሰው እንኳን ለመናገር የማይደፍር ከሆነ ቢናገርም ግርፋትና ቅጣት የሚያገኘው ከሆነ የሰማያዊ ንጉሥ ደብዳቤ የምትሆን ወንጌል ሲነበብማ ቢናገር እንደምን እንደርሱ ያገኘው ይሆን ይላል።
ያችሁ ስርዓትም አለ። ቄሱም አንብቦ ከፈጸመ በኋላ ቀሳውስቱን፣ ዲያቆናቱን ከእነርሱም በኋላ ሕዝቡ ሁሉ ወንጌልን ይሳለሙ ይላል። የተነበበውን ወንጌል እንሰማዋለን። ምን ማለት ነው? በወንጌሉ እናምናለን። እውነት ነው የሰማነው የወንጌል ቃል ያንተ የአምላካችን የእግዚአብሔር ቃል ነው እያልን ነው የምንሰማው። ወንጌል ስንሳለም ምን እያልን ነው የምንሳለመው? ናምን በቃለ ወንጌል ከቅዱስ ቅዱስ በሆነው በወንጌልህ ቃል ምን እንላለን? እናምናለን እያልን ቅዱሱን ወንጌል እንሳለመዋለን። መሳም የፍቅር መገለጫ ነው አይደል? ቤተክርስቲያን ስንሄድ ግድግዳውን የምንስመው የክርስቶስ አካል ስለሆነች ቤተክርስቲያን ነው ይህንን የምናደርገው። ወንጌሉን ሲሳለሙ ክቡር በሚሆን በወንጌል ቃል እናምናለን እያሉ ሲሳለሙም ከነሱ ወገን አንዱ ራሱን ይግለጥ። በጸሎትና በቅዳሴ ጊዜ ራሱን መግለጥ ባይቻለው ወንጌል ሲነበብ ይህን ያደርግ ዘንድ ይገባል። ይህንን በጎውን ልማድ የለመደ ያልሆነ እንደሆነም ንባቡ ሲጨርስ በሚሳለምበት ጊዜ ያድርግ። ቅዱስ ወንጌል ከተነበበ በኋላ ሌላው በጣም የሚገርም የቤተ ክርስቲያናችን ስርዓት እንግዲህ ቅዳሴ ለማስቀደስ ከገባን በኋላ አቋርጦ መውጣት በጣም ነውር ነው። ቅዳሴ ላይ አሁን ሌላው በጣም አስቸጋሪ ነገር ቅዳሴ ላይ በቃ ዝም ብሎ ወደዛ ወደዚህ የሚሉ ሰዎች አሉ። ይሄ ቅስፈት ያመጣል። ክርስቲያኖች ቅድም እንደተባለው ቅዳሴ እግዚአብሔር ዙፋን ፊት የምንቆምበት አምልኮ ነው እና ምን ይላል ስርዓታችን? ቅዱስ ወንጌል ከተነበበ በኋላ በጭንቅ ስራ ካልሆነ በቀር አንድ ስንኳ ከቤተ ክርስቲያን አይውጣ፣ ድርገት ሳይወርድ ቄሱን ቡራኬውን ሳይጨርስና ሳያሰናብት ይላል። ግልጽ ነው። ቅዳሴ ላይ ቅዳሴ አቋርጠን ልንወጣ በፍጹም አይገባም። ሕመም ቢሆን ድንገተኛ መንገድ ቢሆን ብሎ ስርዓቱ ያስቀምጠዋል። ሰው ቢታመም እቺን መውጣት አለበት። የሆነ አደጋ ቢደርስበት የሆነ ችግር ካልገጠመው በስተቀር ቅዳሴ ለማስቀደስ ወደ ቤተ ክርስቲያን ገብተን የምንወጣው ካህኑ በሰላም ግቡ፣ ዲያቆኑ በሰላም ግቡ ሲል ካህኑ ቡራኬውን ፈጽሞ ዲያቆኑ እቱ በሰላም ብሎ ሲያሰናብት ብቻ እንደሆነ መረዳት አለብን ሁላችንም። ስለዚህ ቅዱስ ወንጌል ከተነበበ በኋላ በአራቱ ወንጌላት እነዚህን ነው እንግዲህ የምናዜመው በቤተ ክርስቲያናችን። ወንጌል ከተነበበ በኋላ ወንጌል እንሳለማለን። ወንጌል ሲነበብ ቆመን ነው ወንጌል መስማት ያለብን። በአጠቃላይ ቅዳሴ ሲቀደስ ሕመም ከሌለብን በስተቀር መቆምም ማንችልበት ሁኔታ ከሌለ በስተቀር ቆመን ነው ልናስቀድስ የሚገባው። ምን ቆመው እግዚአብሔር ፊት ነው። ምን ቆመው ቅዱሳን መላእክት ክንፋቸውን ዘርግተው በፊቱ ለሚያመሰግኑት ጌታ። ሱራፌል 6 ክንፍ ያላቸው መላእክት ናቸው። 2ቱን ክንፋቸውን ወደ ላይ ይዘረጋሉ፣ አንተን ማየት አይቻለንም ሲሉ። 2 ክንፋቸውን ወደ ታች ይዘረጋሉ፣ በአንተ ፊት መቆም አይቻለንም ሲሉ። 2 ክንፋቸውን ግራና ቀኝ ይዘረጋሉ፣ ለተልእኮ የሚፋጠኑ መሆናቸውን ለማመልከት እኛም እግዚአብሔር ፊት በትህትና በምህረቱ ብዛት በይቅርታው ብዛት በቸርነቱ ብዛት እንጂ በጽድቃችን ብዛት በደግነታችን ብዛት በመልካምነታችን ብዛት አይደለም እግዚአብሔር ቤት የገባ ነው ቅዳሴ የምናስቀድሰው ሥጋውን ደሙን የምንቀበለው። ቅዱስ ዳዊት እንዳለ መዝሙር 5 ቁጥር 7 ላይ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራትም በቅድስናው መቅደስ ምን እላለዋል እሰግዳለሁ እንዳለ የእግዚአብሔርን ቤት በማክበር ለእግዚአብሔር ቤት የሚገባውን ክብር በመስጠት በመፍራት በመንቀጥቀጥ ስግዱ ለእግዚአብሔር በፍርሃት አይደል የሚለው ዲያቆኑ። በፍርሃት ሆናችሁ ለእግዚአብሔር ምን በሉ ስገዱ። እግዚአብሔርን የምንፈራው ለምንድን ነው? ጨካኝ ስለሆነ ያጠፋናል ይቀጣናል ብለን ነው አይደል? የፍቅር ፍርሃት ነው የምንፈራው እግዚአብሔር። በጣም የምትወዱትን ሰው እንዳታስቀይሙ ትጠነቀቁለት የለ? ከዛ በላይ እግዚአብሔርን ስለምንወደው አባታችን ስለሆነ ከኛ በላይ ደግሞ እርሱ ስለሚወደን የፍቅር ፍርሃት ነው እግዚአብሔርን ልንፈራው የሚገባው። ስለዚህ ቅዳሴ በጣም ትልቅ ጸሎት ነው። ክርስቲያኖች የክርስቶስን አማናዊ የሆነውን ቅዱስ ሥጋውን ክቡር ደሙን የምንቀበልበት ታላቅ የቤተ ክርስቲያናችን የአምልኮ ስርዓት መፈጸሚያ ነው። የሁሉም አገልግሎት ማዕከል ነው። የሁሉም አገልግሎት ዋናው ርዕስ ቅዳሴ ነው። በቤተ ክርስቲያናችን የትኛውም አገልግሎት ቢፈጸም ቅዳሴ ካልተቀደሰ ፍጻሜ አያገኝም። በዓል ቢከበር፣ ማህሌት ቢቆም፣ ሰዓታት ቢቆም፣ የትኛውም አገልግሎት ቢፈጸም ማሰሪያው መደምደሚያው
የክርስቶስ ሥጋና ደም የሚፈተትበት ቅዳሴ ነውና ቅዳሴን ማወቅ ቅዳሴን መማር በጣም አስፈላጊ ነው የምንለው ከዚህ የተነሳ ነው። እንግዲህ እንደ እግዚአብሔር ፈቃድ ከሚቀጥለው ሳምንት ጀምሮ ደግሞ ወደ 3ኛው ክፍል እየገባን ነው። እሱን እንቀጥላለን። ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሁላችንንም በሰማነው ቃል ይባርከን። በቅዳሴ እንድንባረክ ለቅዳሴ ትልቅ ቦታ እንድንሰጥ ቅዳሴ ማስቀደስ ባለብን ጊዜ ሁሉ እንድናስቀድስ እንደው ሳምንቱን ሙሉ ባንችል እንኳን እሁድ ቅዳሴ ማስቀደስ አለብን ክርስቲያኖች። ሰንበተ ክርስቲያን ቅድስት የእግዚአብሔር ቀን ነው። ቀኑ ራሱ ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ቅዱስ ዮሐንስ ምን ይላል? በራእዩ በጌታ ቀን በመንፈስ ነበርኩ ይላል። የሐዲስ ኪዳን ሰንበት እሁድ ነው እንደምታውቁት። የሐዲስ ኪዳን ሰንበት እሁድ የሆነበት ምክንያት ምንድን ነው ከተባለ ክርስቶስ ሞትን ድል አድርጎ የተነሳባት ቀን ስለሆነች። ዓለም የተፈጠረው በዚህ ቀን ነው፣ ዓለምም የሚያልፈው በዚህ ቀን ነው ብለው ያስተምራሉ የቤተክርስቲያን ሊቃውንት። ክርስቶስ ሞትን ድል አድርጎ የተነሳባት ቀን ደግሞ ሰንበተ ክርስቲያን እሁድ ስለሆነች በዚህ ቀን በቤተ ክርስቲያን ተገኝተን ቅዳሴ አስቀድሰን የቻልን ሥጋውን ደሙን ተቀብለን ቃለ ወንጌል ሰምተን ተባርከን ነው ወደ ቤታችን ልንሄድ የሚገባው። ዝም ብሎ እግዚአብሔርን እንደማያውቅ ሰው ተኝተን መዋል የለብንም በእሁድ ቀን። ይህንን እግረ መንገዳችን እንድናስተውል እግዚአብሔር ይርዳን። ጥያቄ ያላችሁ ካላችሁ አሁን የጥያቄ ጊዜ ነው። ጥያቄ መጠየቅ ትችላላችሁ። ማለን መጋቢ አዲስ